ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ 3.1.2.1 ዘ ሎው ኦፍ ዲሚኒሺንግ ማርጂናል ፕሮዳክቲቪቲ የሚለውን ሌሰን የምንመለከት ይሆናል ማለት ነው። ኢት ኤኒ ፕሮዳክሽን ፈንክሽን ወዝ ኤ ፊክስድ ሌቭል ኦፍ ሰም ዘ ኢንፑት ኢት ኢዝ ኢምፖሲብል ቱ ኤክስፓንድ ዘ ሌቭል ኦፍ ፕሮዳክሽን ኢንዴፊኒትሊ። በተለይም በማንኛውም ምርትን የማምረት ሂደት ውስጥ አለም አውትፑትን በማምረት ሂደት ውስጥ ስፔሻሊ የሆነ ኢንፑት ካለ ያን ኢንፑት ከፍ በማድረግ ወይም በመጨመር አለም በማስፋፋት ስፔሻሊ አውትፑታችንን ወይም ምርታችንን ማስፋት ከፍ ማድረግ ይቻላል እያለን ነው። ይሄም ማለት ነው ብለን በምንመለከትበት ጊዜ ስፔሻሊ የምንጠቀማቸው ኢንፑቶች ቫሪያብል ከሆኑ ወይም መቀያየር የምንችላቸው ከሆነ ኢንፑታችንን በጨመርን ቁጥር አውትፑታችን ወይም የምናገኘው ውጤትና ሪዛልት አሊያም ምርታችን ይጨምራል እያለን ነው። ይሄም ማለት ነው ብለን በምንመለከትበት ጊዜ ለምሳሌ እናንተ እንጀራ የሚጋግር የሆነ ትንሽዬ ድርጅት አላችሁም በዛ ድርጅት ውስጥ 100 ሰራተኛ አላችሁ። እነዛ 100 ሰራተኞች በቀን ውስጥ 1000 እንጀራ ይጋግራሉ ለምሳሌ ሌቨራችሁ ቫሪያብል ቢሆን አለም ሌቨራችሁን አለም የሰው ኃይላችሁን መቀያየር ብትችሉ ሁለት ተጨማሪ ሰራተኛ ካላችሁ ላይ ብትቀጥሩ አለም ብትጨምሩ በቀን ውስጥ ወደ 1500 ወደ 1600 እንጀራ ሊያድግ ይችላል። አያችሁ፣ ይሄ የሆነው ኢንፑታችሁን በሚጨምሩበት ጊዜ ስፔሻሊ አውትፑታችሁም እየጨመረ ይመጣል ማለት ነው። ይሄ ነገር ግን ሁሌ ይሆናል ማለት አይደለም። ለምን ካልን ይሄን ነገር እንመልከት። the number of labor employed increase was fixed capital, the production capacity goes to exhaustion and eventually the total output of decline። ነገር ግን መጨመር ከሚገባን በላይ ኢንፑት የምንጨምር ከሆነ ከምናገኘው ምርት ይልቅ የማናገኘው ምርት አለም ኪሳራችን ይበዛል እያለ ነው። ይሄን እስቲ እንዳውኑ በእናንተ ትንሽዬ ድርጅት እንመልከቱ። ለምሳሌ የእናንተ ድርጅት ማምረት የሚችለው በቀን ውስጥ 1500 እንጀራ ብቻ ነው እንበለው። በቀን ውስጥ 1500 እንጀራ ብቻ ማምረት ትችላላችሁ። ካላችሁ ሰራተኛ በላይ የሰው ኃይል ብትጨምሩ ከ1500 በላይ እንጀራ ማምረት አትችሉ። ያላችሁ ሰራተኛ ደግሞ 100 ነው ሌላ ተጨማሪ 10 ሰራተኛ ጨምራችሁ ብታመርቱት ግን ያው 1500 እንጀራ ነው። ይሄ ጥቅም ነው ጉዳት ነው ካላችሁ ይሄ ጉዳት ነው። ለምን ካላችሁ ስፔሻሊ ምንም ያህል የሰው ኃይል ሰራተኛ ብትጨምሩ የምታመርቱት እንጀራ ግን ከ1500 በላይ እንጀራ አልጨመረም። ይሄ ነገር ምንም ጥቅም የለውም። ዝም ብላችሁ ነው 10 ሰራተኛ የጨመራችሁት ማለት ነው። እነዛ 10 ሰራተኞች ምንም እየሰሩላችሁ አይደለም። መጀመሪያ እያመረታችሁት ያላችሁት 1500 ነበር። አሁንም ስቲል እያመረታችሁ ያላችሁት 1500 ነው። ይሄ ነገር ለእናንተ ጥቅም ሳይሆን ጉዳት ነው። ተጨማሪ ምርት አለም ተጨማሪ አውትፑት አታገኙ። በነበራችሁ ነው የምትቀጥሉት። አንዳንዴ እንደውም ከነበራችሁም እየቀነሳችሁ ልትሄዱ ትችላላችሁ። ለምን ካላችሁ ለምሳሌ ብዙ ነገሮች ፊክስድ ሊሆንባችሁ ይችላል። ለምሳሌ ካፒታል ፊክስድ ሊሆን ይችላል። ስለዚህ ተጨማሪ የሆነ ገንዘብ ለነዛ ሰዎች ልከፍሉ አትችሉም። ያላችሁ አቅም ላይፈቅድ ይችላል። ስለዚህ ሰራተኛ ኦቨር ኤክስሆሽን የሚፈጠር ከሆነ ከፍተኛ የሆነ ሰራተኛ ወደ እናንተ ድርጅት የሚገባ ከሆነ ሌበሩ አሊያም ኢንክሪዙ ኦቨር ባረገ ቁጥር ስፔሻሊ ካፓሲቲያችሁ ኦቨር እየሆነ አይመጣም። ስፔሻሊ ዲክላይን እያደረገ ቶታል አውትፑታችሁም እየቀነሰ ይመጣል። የጨመራችሁ ሰራተኛ ለእናንተ ጥቅም ከማምጣት ይልቅ ምንም አይነት ጥቅም አይመጣም። ምንም ነገር አይሰራላችሁም እንደማለት ነው። ስለዚህ ይሄ ነገር መጀመሪያ ታይም ላይ ጥሩ ሊሆን ይችላል። ነገር ግን እየበዛ በሄደ ቁጥር ከምታስቡት በላይ አውትፑታችሁ ዲክላይን ሊያደርግ ይችላል አሊያም ሊቀንስ ይችላል እያልን ነው። እስቲ ይህን ነገር በደንብ በኤግዛምፕል በምንመለከትበት ጊዜ ግልጽ ይሆንላችኋል ብዬ አስባለሁ። እስቲ አሁን ደግሞ ስቴጅስ ኦፍ ፕሮዳክሽን የሚለውን ነገር እንመልከት። በተለይም ይህን ነገር ስንመለከት ከላይ ያለው ነገር ግልጽ ይሆንላችኋል ብዬ አስባለሁ። ቴብሉን እንመልከት። መጽሐፋችሁ ላይ ያለውን 3.1 ቴብልም ማለት ነው። በተለይም ይሄ ቴብል ወይም ይሄ ሰንጠረዥ አንድ ድርጅት በአንድ ሄክታር ላይ የሚያመርተውን ዌይት የሚያሳይልን ሰንጠረዥ ነው። ይህን ነገር በምንመለከትበት ጊዜ ከላይ ያላቸው ነገሮች ግልጽ ይሆንላቸዋል። ለምሳሌ የመጀመሪያው ላይ ፊክስድ ኢንፑት ሄክታር ኦፍ ላንድ፣ በተለይም ያ ድርጅት የሚያመርትበት የመሬት ስፋት 1 ሄክታር ነው። ይሄ ነገር ደግሞ ፊክስድ ነው ወይም ፊክስድ ኢንፑት ነው፣ አይቀየርም። 1 ሄክታሩ 1 ሄክታር ነው። በዚህ ሄክታር ላይ ብቻ ነው የተለያዩ ሆኑ ለምሳሌ ስንዴ ከሆነ የተለያዩ ሆኑ ስንዴዎችን አለም ዌቶችን ማምረት የሚችለው ማለት ነው። ይሄ ነገር ፊክስድ ነው። ስለዚህ መሬቱ 1 ሄክታር ነው፣ አይቀየርም፣ አይጨምርም፣ አይቀንስም ማለት ነው። ሁለተኛ ላይ ያለው ደግሞ ቫሪያብል ኢንፑት ነው። ያ ቫሪያብል ኢንፑት ደግሞ ምንድነው ስንል ሌበር ነው። ስፔሻሊ ያ ድርጅት የሰው ኃይሉን መጨመርም መቀነስም ይችላል ማለት ነው። ሌላኛው ቶታል ፕሮዳክት ነው። ቶታል ፕሮዳክት የሚያገኘው አጠቃላይ ምርቱ ነው። አቨሬጅ ፕሮዳክት አለ፣ እንዲሁም
መርጂናል ፕሮዳክት አለ። ስቴጅ ኦፍ ፕሮዳክሽን አለ። የመጀመሪያው ስቴጅ ምን ይመስላል የሚለው ነገር የሚያሳይልን ማለት ነው። እንጀምር። ለምሳሌ ያ ድርጅት በአንድ ሄክታር ውስጥ ምንም አይነት ሰራተኛ ካልቀጠረ ሁሉም 0 ነው የሚሆነው። ምንም አይነት ምርት የለም። መቼም ካልሰራችሁ ምንም አይነት ምርት አታገኙም። ሁለተኛው ላይ ግን ስፔሻሊ ያ ድርጅት አንድ ሰራተኛ ሲቀጥር ቶታል ፕሮዳክሽን ስንት አገኘ? 5 ቶታል ፕሮዳክሽን አገኘ። እነዚህ ነገሮች ግን መጀመሪያ ያቀይሯችሁ፣ መጻፋችሁ ተሳስቷል። አቨሬጅ ፕሮዳክት እና መርጂናል ፕሮዳክት የሚሉት ነገር ቦታ መቀያየር አለባቸው። አቨሬጅ ፕሮዳክት የሚለው ላይ መርጂናል ፕሮዳክት ብለን እንጽፋለን። መርጂናል ፕሮዳክት የሚለው ላይ ደግሞ አቨሬጅ ፕሮዳክት ብለን እንጽፋለን ማለት ነው። እነዚህ ነገሮች ቦታን ቀያየራቸውና በድጋሜ እንያቸው። ስለዚህ ያ ድርጅት አንድ ሌበር ወይም አንድ ሰራተኛ ሲቀጥር 5 ኩንታልን በለው 5 ኩንታል የሚሆን ስንዴ አገኘን በል። እዚህ ጋር መርጂናል ፕሮዳክቱ ስንት ነው ስንል 5፣ አቨሬጅ ፕሮዳክቱ ስንት ነው ስንል 5። ስፔሻሊ አቨሬጅ ፕሮዳክት ከዚህ በፊት ምን ብለን ነበር? አቨሬጅ ፕሮዳክት ቶታል ፕሮዳክት ሲካፈል በቶታል ወርከር አሊያም በሌቨር ነው ብለን ነበር። ስለዚህ 5 ሲካፈል አንድ ስንት ነው? 5። ስለዚህ አቨሬጅ ፕሮዳክቱን በዚህ መንገድ ማግኘት ትችላላችሁ ማለት ነው። ሁለተኛውን እንመልከት። ያ ድርጅት 2 ሰራተኛ በሚቀጥርበት አሊያም አንድ ተጨማሪ ሰራተኛ በሚጨምርበት ጊዜ ቶታል ፕሮዳክቱ ስንት ሆነ? 11። መጀመሪያ ስንት ነበር? 5። ከዛ 11 ሆነ። መርጂናል ፕሮዳክቱን ተመልክቱት። መርጂናል ፕሮዳክቱ ስንት ደረሰ? 6። ስፔሻሊ መርጂናል ፕሮዳክት የምንለው ነገር ከዚህ በፊት ምን ብለናል? ስፔሻሊ መርጂናል ፕሮዳክት የምንለው አንድ የሆነ ቫሪያብል ኢንፑት ስንጨምር አውትፑታችን ላይ ስንት ይጨምራል፣ ምን አይነት ለውጥ ያሳያል፣ ስንት ጭማሪ ያለው የሚለውን ነው የሚያሳይልን። ስለዚህ 2 ሰራተኛ በሚቀጠርበት ጊዜ ቶታል ፕሮዳክቱ 11 ሆነ። መርጂናል ፕሮዳክቱ ደግሞ በአንድ ጨምሮ 6 ሆነ ማለት ነው። ስለዚህ አቨሬጅ ፕሮዳክቱ ደግሞ ስንት መጣ ብለን በምናይበት ጊዜ አቨሬጅ ፕሮዳክቱ 5.5 ነው። 11 ሲካፈል ለ2 ስንት ነው? 5.5። አቨሬጅን በዚህ አይነት መንገዶች እያካፈላችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ ደግሞ ያ ድርጅት ሌላ አንድ ተጨማሪ ሰው ቀጠረ። 3 ሆኑ። 3 በሚሆኑበት ጊዜ ቶታል ፕሮዳክታቸው 19 ደረሰ። መርጂናል ፕሮዳክታቸው ደግሞ 8 ሆነ፣ ጨመረ ማለት ነው። ልክ 4 በሚሆኑበት ጊዜ ተጨማሪ ሰራተኛ ድርጅት በሚጨምርበት ጊዜ ስፔሻሊ ቶታል ፕሮዳክቱ 30 ሆነ። መርጂናል ፕሮዳክቱ ደግሞ 11 ነው። አያችሁ እየጨመረ መጣ። ነገር ግን ልክ 5 ላይ ሲደርስ አሊያም ያ ድርጅት 5 ሰዎችን በሚቀጥርበት ጊዜ ቶታል ፕሮዳክቱ 40 ነው። ነገር ግን መርጂናል ፕሮዳክቱ 10 ነው። አያችሁ ጨምሮ እዚህ ጋር እየቀነሰ መጣ። አይኖ በመጨመር ውስጥ እየቀነሰ ነው ያለው። ለምሳሌ 6ን ተመልከቱ። 6 ሰራተኛ በሚቀጥርበት ጊዜ ያ ድርጅት ቶታል ፕሮዳክቱ 48 ነው። መርጂናል ፕሮዳክቱ ግን ስንት ነው? 8 ሆነ። ያ ነገር እየወረደ አሊያም እየቀነሰ መጣ ማለት ነው። ለምሳሌ የመጀመሪያውን ተመልከቱ። ያ ድርጅት አንድ ሰራተኛ ሲቀጥር 5 ነበር፣ 2 ሲቀጥር 6፣ 3 ሲቀጥር 8፣ 4 ሲቀጥር 11፣ 5 ሲቀጥር ግን ስፔሻሊ ከ11 እየቀነሰ መጣ። 5 ሲቀጥር 10 ገባ መርጂናል ፕሮዳክቱ። 6 በሚቀጥሩበት ጊዜ ስንት ገባ? 8 ገባ። አያችሁ መርጂናል ፕሮዳክቱ መጀመሪያ እየጨመረ ነበር፣ እየጨመረ መጣ። ከዛ በኋላ ግን በመጨመር ውስጥ እየቀነሰ መጣ። አይኖ እየጨመረ እንደሆነ ታያላችሁ። 11 ብሎ ከዛ 10፣ 8፣ 6 ነው። ወዲያው ወደ 0 አልገባም። ነገር ግን ከ11 እየቀነሰ ከ4 ሰራተኛ በኋላ ስፔሻሊ ያ ድርጅት የሚያገኘው መርጂናል ፕሮዳክት ቀስ በቀስ እየቀነሰ ሄዶ 6 ሰራተኛ በሚቀጥርበት ጊዜ ስፔሻሊ 8 መርጂናል ፕሮዳክት ወይም ተጨማሪ አውትፑት እንዳገኘ ትመለከታላችሁ። ይሄ ስቴጅ 1 ነው። ስቴጅ 2 ደግሞ በምንመለከትበት ጊዜ ለምሳሌ ስቴጅ 2 ላይ አሁንም ያ ድርጅት 7 ሰራተኛ ወይም ተጨማሪ ሰራተኛ ቢቀጥር 54 ቶታል ፕሮዳክት ያገኛል። ግን መርጂናል ፕሮዳክቱ ስንት ነው? 6። እዚህ ጋር ደግሞ እየቀነሰ እየመጣ ነው። ለምሳሌ ደግሞ 8 ቢቀጥር ያ ድርጅት ቶታል ፕሮዳክቱ 57 ይሆናል። መርጂናል ፕሮዳክቱ ስንት ነው? 3። እየቀነሰ እየሄደ ነው። ልብ በሉ መርጂናል ፕሮዳክቱ የሰው ኃይል በተጨመረ ቁጥር እየቀነሰ እየሄደ ነው። ለምሳሌ 9 በሚሆንበት ጊዜ ስንት ይሆናል? 2። 10 በሚሆንበት ጊዜ መርጂናል ፕሮዳክቱ 1። 11 በሚሆንበት ጊዜ መርጂናል ፕሮዳክቱ 0። ቶታል ፕሮዳክቱ ደግሞ 60 ነው። እዚህ ጋር በቃ መርጂናል ፕሮዳክት አይጨምርም ማለት ነው። እዚህ ጋር አይጨምርም። የሰው ኃይል የፈለገ ቢጨምሩ ከአሁን በኋላ መርጂናል ፕሮዳክቱ ምን ሆኗል? 0 ሆኗል፣ ቆሟል። ይጨምር አይችልም። ይሁት ስቴጅ 1 ላይ የተሻለ ነበር። ነገር ግን ከስቴጅ 1 እየቀነሰ ስቴጅ 2 ላይ ሲገባ ደግሞ በደንብ እየቀነሰ መጥቶ ስፔሻሊ ልክ 11 ሰራተኛ ያ ድርጅት በሚቀጥርበት ወይም በሚጨምርበት ጊዜ ቶታል ፕሮዳክቱ 60 ሆኖ መርጂናል ፕሮዳክቱ ግን ስንት ነው? 0። እዚህ ጋር ምንም አይነት ጭማሪ የለም እያለን ነው። ስቴጅ 2 ላይ ስፔሻሊ አብቅቷል፣ 0 ሆኗል። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ የዛ ድርጅት አቬሬጅ የማምረት አቅሙ 60 ነው። ከ60 በላይ ማምረት አይችልም።
ስፔሻሊ ቶታል ፕሮዳክቱ 60 ነው። ሶ ማርጂናል ፕሮዳክቱ ደግሞ 0 ነው። ሶ ተጨማሪ የሆነ አውትፑት ተጨማሪ የሆነ ምርት ሊያመርት አይችልም። የዛ ካምፓኒ ወይም የዛ ድርጅት የማምረት አቅም ወይም የማምረት ካፓሲቲ እዚህ ላይ ይገደባል ማለት ነው። ካሁን በኋላ ተጨማሪ የሰው ኃይል ቢጨምር ወደ ኔጌቲቭ ይገባበታል እንጂ ምንም አይነት አውትፑት አለ ምንም አይነት ሪዛልት አያመጣም። ለምሳሌ ስቴጅ 3 ተመልከቱት። ስቴጅ 3 በምንመለከትበት ጊዜ ያ ድርጅት ችግር የለም ብሎ 12 ሰራተኛ ወይም ተጨማሪ አንድ ሰራተኛ ቢጨምር 12 ሆኗል። ቶታል ፕሮዳክቱ ስንት ሆነ መሰላችሁ? 58 ከ60 ቀነሰ። ማርጂናል ፕሮዳክቱ ይባሱ ነው ኔጌቲቭ 2 ገባ፣ ወደ ኔጌቲቭ ሄደ። ያ ድርጅት 13 በሚጨምርበት ጊዜ 14 በሚጨምር ጊዜ 15 ሰራተኛ በሚጨምርበት ጊዜ ስፔሻሊ 55 51 45 እየቀነሰ ሄደ። ስፔሻሊ ደግሞ ማርጂናል ፕሮዳክቱን በምትመለከቱበት ጊዜ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 6 እየገባ መጣ። ይሄ የሚያሳየው ስቴጅ 3 ላይ ምንም ያህል የሰው ሰራተኛ ብትጨምሩ ስቴጅ 3 ላይ በቃ አትችሉም። ስፔሻሊ ወደ ኔጌቲቭ ነው እየገባችሁ ያላችሁት። የማምረት አቅማችሁ ሊተራሊ ከመጨመር ይልቅ እየቀነሰ እየመጣ ነው ያለው። ስለዚህ ስቴጅ 3 ላይ ስፔሻሊ ቶታል ፕሮዳክታችሁ ሊተራሊ ዝቅ የሚልበት፣ ማርጂናል ፕሮዳክታችሁ ደግሞ ወደ ኔጌቲቭ የሚገባበት፣ ምንም ያለት አዲሽናል አድ የማታደርጉበት መሆኑን ያሳየናል። ስለዚህ ስቴጅ 3 ላይ የፈለጋችሁትን የሰው ኃይል ብትጨምሩ ያላችሁን ምርት ማሻሻል እንደማትችሉ ያሳያል። ይባሱኑ ወደ ታች ወደ ዲክሪዝ ነምበር እየሄደ እንደሆነ ያሳየናል። ቅድም ያለው እሱ ነበር በእንጀራው የተመለከትነው። የሰው ኃይላችሁ እየበዛ በመጣ ቁጥር ወይም የማምረት ካፓሲቲያችሁ ጋር ሳይጣጣም ሲቀር ስፔሻሊ እንደዚህ አይነት ውጤት ታሳያላችሁ ለማለት ነው። ያን የቅድሙን የእንጀራ ኤግዛምፕል የሰጠኋችሁ ማለት ነው። ስቴጅ 2 በምንመለከትበት ጊዜ ስቴጅ 2 ላይ ስፔሻሊ ያ ካምፓኒ የማምረት አቅሙ ስንት ነው? ስፔሻሊ 11 ሰራተኛ ሲቀጥር 60 በቃ ከ60 በላይ የማምረት ካፓሲቲ የለውም። ያ ድርጅት የመጨረሻ አቅሙ 60 ነው። ከ60 በላይ የማምረት አቅም የለውም እያልን ነው። በዚህ ኤግዛምፕል ለምሳሌ ያ ድርጅት ከ60 ኩንታል ስንዴ በላይ የማምረት አቅም የለውም። ከዛ በላይ ሰራተኞችን ቢጨምር ምንም አይነት አውትፑት ምንም አይነት ሪዛልት ምንም አይነት ማርጂናል ፕሮዳክት አያገኝም። ሊጨምር ካለም የሚፈጠረው ስፔሻሊ ቶታል ፕሮዳክቱ እንደምታዩት ይቀንሳል። ስቴጅ 3 ላይ ማርጂናል ፕሮዳክቱ ወደ 0 ይገባል። ይሄ ደግሞ ዲክላይን ነምበር ነው። ያን ድርጅት ይጎዳዋል እንጂ አይጠቅመውም። ስቴጅ 1 ደግሞ በምንመለከትበት ጊዜ በተለይም እስከ 4 በምትመለከቱበት ጊዜ ማርጂናል ፕሮዳክቱ 11 ገብቶ ነበር። ነገር ግን ከ4 ሰራተኛ በላይ ሲጨምር ስቴጅ 1 ላይ ማርጂናል ፕሮዳክቱ አንድ እያለ እየቀነሰ፣ ስቴጅ 2 ላይ ደግሞ ማርጂናል ፕሮዳክቱ ስፔሻሊ እንደዛው እየቀነሰ መጥቶ ቶታል ፕሮዳክቱ 60 ላይ ሲደርስ በተለይም ማርጂናል ፕሮዳክቱ 0 እንደሆነ ምንም አይነት ጭማሪ እንዳላሳየ ትመለከታላችሁ ማለት ነው። ይህ ቴብል በአጭሩ ምንን ያሳየናል ብለን በምንመለከትበት ጊዜ ስቴጅ 1 ኢንክሪዚንግ ሪተርን ስቴጅ፣ በተለይም የመጀመሪያው ስቴጅ ሪተርኑ አሊያም ውጤቱ እየጨመረ እንደሆነ ኢንክሪዝ እያደረገ እንደሆነ ትመለከታላችሁ። ሁለተኛው ስቴጅ ደግሞ ዘ ዲሚኒሺንግ ሪተርን ስቴጅ፣ ስፔሻሊ ሁለተኛው ስቴጅ የሚያሳየን በመጨመር ውስጥ መቀነስ እንደሆነ ነው። ቁጥሮቹን ይዩት፣ እየጨመረ ነው። በአንዴ እኮ 0 አልሆነም። ስለዚህ ዲሚኒሺንግ ስቴጅ ሎ ማለት ይሄ ነው። በቃ መጽሐፋችሁ ሊነግራችሁ አሊያም ሐሳቡን እንድትይዙለት የፈለገው ነገር ስቴጅ 2 ላይ ነው። በአንዴ ስቴጅ 2 ላይ አልቀነሰም። ቁጥሮቹ እየጨመሩ ነው የቀነሱት። ስለዚህ ስቴጅ 2 ላይ በመጨመር ውስጥ እየቀነሰ ነው ማርጂናል ፕሮዳክቱ ማለት ነው። ስቴጅ 3 ላይ አለም ሶስተኛውን ደግሞ በምትመለከቱበት ጊዜ ሊትራሊ ኔጌቲቭ ሪተርን ስቴጅ፣ የምናገኘው ውጤት አለም የምናገኘው አውትፑት ሙሉ ለሙሉ ወደ ኔጌቲቭ ቁጥሮች እንደገባ ሙሉ ለሙሉ እንደቀነሰ ይህ ቴብል ያሳየናል ማለት ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። ቴብላችሁ ላይ ያለውን ነገር እንዴት በግራፍ መግለጽ ይቻላል? ኦር መጽሐፋችን ላይ ያለው ግራፍ ምንን ያመለክታል ኤክስፕሌን ያደርጋል ብለን በምንመለከትበት ጊዜ ስፔሻሊ ቶታል ፕሮዳክቱን ተመልከቱት። ቶታል ፕሮዳክቱ ከዝቅተኛ ወደ ከፍተኛ ነው ሄደው። ስፔሻሊ ስቴጅ 1 ላይ ያለው ነጠብጣብ በምትመለከቱበት ጊዜ ማለትም ይሄን ነጠብጣብ በምትመለከቱበት ጊዜ ቶታል ፕሮዳክቱ በጣም እያደገ እየመጣ እንደሆነ ትመለከታላችሁ። ከዛ በኋላ ስቴጅ 2 ላይ ወይም ሁለተኛው ነጠብጣብ ተመልከቱት። ሁለተኛው ነጠብጣብ ላይ የነካው መስመር በተለይም ቶታል ፕሮዳክቱ ምን እንዳደረገ እንደቆመ ቅድም ምን ብለናል? ቶታል ፕሮዳክቱ 60 ላይ ቆሟል። 60 ማለት የዛ ድርጅት በቃ የማምረት ከፍተኛው አቅም 60 ነው። ከዛ በላይ ማምረት እንደማይችል፣ ከዛ በላይ ሰው ኃይል ቢጨምር፣ ከዛ በላይ ሰራተኛ ቢጨምር ከማምረት ይልቅ ወደ ኔጌቲቭ አለም ወደ ዲክሪዚንግ ነምበር እንደሚገባ ተመልክተን ነበር። እዚህ ጋር የሚያሳየው 60 ላይ ቆሟል። በቃ 60 ላይ ቆሟል። ከዛ በላይ ማምረት እንደማይችል ነው። ከዛ በኋላ ቶታል ፕሮዳክቱ ወደ ታች እንደቀነሰ ትመለከታላችሁ፣ ወይም መስመሩ ወደ ታች ሄዷል። ይሄ ምን ማለት ነው? ይሄ ደግሞ የሚያሳየን ስቴጅ 3 አለም ደረጃ 3 ነው።
ደረጃ 3 ላይ ምን ብለናል? ቶታል ፕሮዳክቱ ስፔሻሊ ከ60 ወደ 58 ወደ 55 ወደ 51 እየቀነሰ መምጣቱን ያሳየናል ማለት ነው። ስለዚህ ይሄ ላይን የሚገልጽልን የቶታል ፕሮዳክትን ነው። ቶታል ፕሮዳክት መጣ ጨመረ ሄደ ስፔሻሊ እዚህ ጋር ቆመ፣ ከዛ ወደ ታች ወረደ ማለት ነው። ይሄ የሚገልጽልን ይሄን ነው። ሶ ይሄ ደግሞ ግራፍ የሚያሳየን የማርጂናል ፕሮዳክትና የአቨሬጅ ፕሮዳክትን ነው። በቀይ የተሰመረው ማርጂናል ፕሮዳክት ላይን ሲሆን በሰማያዊ የተሰመረው ደግሞ አቨሬጅ ፕሮዳክት ላይን ነው ማለት ነው። ሶ ለምሳሌ የማርጂናል ፕሮዳክትን በምንመለከትበት ጊዜ ማርጂናል ፕሮዳክትን ተመልክቱት። ዝቅ ብሎ ነበር፣ ከዛ በኋላ ከፍ እያለ መጣ፣ ከዛ በኋላ ድጋሚ ወደ ታች ወረደ፣ ከዛ ሊትራሊ መስመሩን አልፎ ወደ ታች ወረደ። ይሄ ምን ያሳየናል ብለን በምንመለከትበት ጊዜ መጀመሪያ ላይ ማርጂናል ፕሮዳክቱ እንደምታዩት ቴብሉ ላይ እየጨመረ ነበር የመጣው። 5 ነበር፣ 6 ነበር፣ ከዛ 8፣ 11 እያለ ከዛ በኋላ ግን ስፔሻሊ 4 ሰራተኛ ከተጨመረ በኋላ ከ11 ወዲያ 10፣ 8 እያለ እየቀነሰ መምጣቱን ትመለከታላችሁ። ሶ መጀመሪያ ላይ ከፍ ብሎ ነበር። ከዛ በኋላ ግን ስፔሻሊ እዚህኛው ፖይንት ላይ ሊትራሊ ዳውንዋርድ እንዳደረገ አሊያም እንደቀነሰ ትመለከታላችሁ። ማለትም ከሰማያዊው ላይን ጋር ከተገናኘ በኋላ ማርጂናል ፕሮዳክቱ እየቀነሰ መምጣት ትመለከታላችሁ። ልክ የሚቀንስበት ስቴጅ ስፔሻሊ ስቴጅ 2 ነው። በተለይም ስቴጅ 2 ላይ አይደለ በደንብ መቀነስ የጀመረው። ለምሳሌ ስቴጅ 2 ተመልከቱት። ከስቴጅ 2 በኋላ 6 3 2 1 0 እያለ ሊትራሊ መቀነስ እንደጀመረ ትመለከታላችሁ። ሶ ይሄ ስቴጅ 2 ነው። ከዛ በኋላ ስቴጅ 3 የምንለው ደግሞ ይሄ ማርጂናል ፕሮዳክት አለም ቀዩ መስመር ከመስመሩ ሲወጣ ሊትራሊ ወደ ኔጌቲቭ ነምበር እየገባ እንደሆነ ይሄ ነገር ቁጥሩ ወደ ኔጌቲቭ ቁጥሮች እየገባ መሆኑን ትመለከታላችሁ። ስቴጅ 3 ላይ ማርጂናል ፕሮዳክታችን ወደ ኔጌቲቭ ቁጥሮች አልገባም። ሶ ይሄ በቀይ የተሰመረው አለም ከመስመሩ የወጣው ደግሞ ስቴጅ 3 ሲያመለክት፣ ከመስመሩ ያልወጣው ፓርት ደግሞ እስከዚህኛው ፓርት ያለው ደግሞ ስቴጅ 2 ያመለክትልናል። ከመስመሩ በኋላ አለም ከዚህኛው ፓርት ደግሞ በኋላ ያለው ስቴጅ 1ን ያመለክትልናል ማለት ነው። ስፔሻሊ ይሄ ባጭሩ የሚያሳይልን ማርጂናል ፕሮዳክቱ በተለይም 4 ሰራተኛ እስከሚጨመር ድረስ እየጨመረ መምጣቱን፣ ከዛ በኋላ ግን ቀስ እያለ እየቀነሰ መምጣቱን፣ ስፔሻሊ ስቴጅ 3 ላይ ደግሞ ሙሉ ለሙሉ ወደ ኔጌቲቭ ቁጥሮች መግባቱን ባጭሩ ያሳይልናል ማለት ነው። ሁለተኛው ላይን ወይም ሰማያዊ ደግሞ አቨሬጅ ፕሮዳክት ምንን ያሳየናል ብለን በምንመለከትበት ጊዜ እንደምትመለከቱት አቨሬጅ ፕሮዳክት ከማርጂናል ፕሮዳክት ላይን ጋር ሲታይ በጣም ዝቅ ያለ ነው። ማለትም ይሄን አካባቢ በምትመለከቱበት ጊዜ አቨሬጅ ፕሮዳክት ዝቅ ያለ ነው። ለምን ካልን መጀመሪያ አካባቢ ላይ ስፔሻሊ አቨሬጅ ፕሮዳክቱ ከማርጂናል ፕሮዳክቱ የቀነሰ ነው። ማለትም ለምሳሌ ተመልክቱት፣ ማርጂናል ፕሮዳክቱ 5 ሲሆን አቨሬጅ ፕሮዳክቱም 5 ሆነ። ነገር ግን ማርጂናል ፕሮዳክቱ 6 ሲሆን 5.5 እንደሆነ ትመለከታላችሁ። ማርጂናል ፕሮዳክቱ 8 ሲሆን ስፔሻሊ አቨሬጅ ፕሮዳክቱ 6.33 እንደሆነ ትመለከታላችሁ። ይሄ የሚያሳየው በተለይም መጀመሪያ አካባቢ ላይ አቨሬጅ ፕሮዳክቱ ከማርጂናል ፕሮዳክቱ እየቀነሰ መሆኑን ትመለከታላችሁ። ነገር ግን እየጨመረ መሄዱን ደግሞ እዚህ ጋር ታያላችሁ። ለምሳሌ እስከዚህ ፖይንት ድረስ ማለትም ማክሲመም ፖይንት እስከሚደርሱ ድረስ እኩል እንደነበሩ ታያላችሁ። ለምንድነው እነዚህ ሁለት ላይኖች ወይም የአቨሬጅ ፕሮዳክት ላይን እና የማርጂናል ፕሮዳክት ላይን እዚህ ጋር እኩል የተገናኙት? እኩል መስመሩን ለምን ነኩት ብለን በምንመለከትበት ጊዜ ማርጂናል ፕሮዳክት 8 አቨሬጅ ፕሮዳክትም እኩል 8 እንደሆኑ ማክሲመም ፖይንት ላይ እንደደረሱ ሁለቱም እኩል እንደሆኑ ትመለከታላችሁ። ሶ እዚህ ጋር እነዚህ ሁለት ላይኖች የተገናኙት ኤም ፖይንት ለመግለጽ ወይም ኤም ፖይንት ለማገናኘት ተብሎ ነው። ነገር ግን ከዛ በኋላ አቨሬጅ ፕሮዳክቱ ከማርጂናል ፕሮዳክቱ እየጨመረ መምጣቱን አለም እየበለጠ መምጣቱን ትመለከታላችሁ። ላይክ መጽሐፋችሁ ላይ ያለውን ግራፍ ተመልከቱት። መጀመሪያ እዚህ ጋር ስቴጅ 1 ላይ ቀዩ መስመር በልጦ ነበር። ነገር ግን ስቴጅ 2 ላይ ደግሞ ሰማያዊ መስመር እንደበለጠ ትመለከታላችሁ። ለምን ይሄ ሆነ ብለን በምንመለከትበት ጊዜ በተለይም ስቴጅ 2 ላይ የአቨሬጅ ፕሮዳክት እና የማርጂናል ፕሮዳክት ቁጥራቸው እየተለያየ መምጣቱን ትመለከታላችሁ። ማለትም አቨሬጅ ፕሮዳክት ከማርጂናል ፕሮዳክት እየበለጠ መምጣቱን ትመለከታላችሁ። ለምሳሌ ማርጂናል ፕሮዳክት 6 በሚሆንበት ጊዜ አቨሬጅ ፕሮዳክት 7.71 እንደሆነ፣ ማርጂናል ፕሮዳክት 3 በሆነ ጊዜ አቨሬጅ ፕሮዳክት ደግሞ 7.12 እየሆነ መምጣቱን፣ ማርጂናል ፕሮዳክት 2 ሲሆን ደግሞ አቨሬጅ ፕሮዳክት 6 እንደሆነ። ሶ ከማርጂናል ፕሮዳክት ይልቅ አቨሬጅ ፕሮዳክት እየበለጠ መምጣቱን ታያላችሁ። ይሄ ለምን ሆነ ካለን አቨሬጅ ፕሮዳክት ማርጂናል ፕሮዳክትን እየበለጠው ስለሆነ ነው። ሰማያዊ ላይን ቀዩን ላይን እዚህ ጋር የበለጠው ማለት ነው። መጀመሪያ ግን ይሁት መጀመሪያ በምታዩበት ጊዜ ሰማያዊ ላይን ቀዩን መስመር አልበለጠውም ነበር።
ቀዩ መስመር ሰማያዊ ላይን ይበልጠው ነበር ስቴጅ 1 ላይ። ይሄ ለምን ሆነ ብለን በምንመለከትበት ጊዜ ስፔሻሊ ስቴጅ 1 ላይ ከአቨሬጅ ፕሮዳክት ይልቅ ማርጂናል ፕሮዳክቱ ቁጥር እየጨመረ ነበር። ስቴጅ 2 ላይ ግን በምንመለከትበት ጊዜ ስፔሻሊ ከማርጂናል ፕሮዳክት ይልቅ አቨሬጅ ፕሮዳክት ቁጥሩ እየጨመረ መምጣቱን ተመለከታላችሁ። ስቴጅ 3 ላይ በተመሳሳይ እየጨመረ መምጣቱን ታያላችሁ። እየጨመረ ነው ማለት ስፔሻሊ ከማርጂናል ፕሮዳክት አንፃር እየጨመረ መሆኑን ነው የምትመለከቱት። ለምሳሌ ስቴጅ 1 ላይ፣ ስቴጅ 2 ላይ እና ስቴጅ 3 ላይ ካሉት የአቨሬጅ ፕሮዳክት ውጤቶች የሚቀንሰው ስቴጅ 3 ላይ ያለው የአቨሬጅ ፕሮዳክት ነው። ስቴጅ 3 ላይ ሲገባ ስፔሻሊ ወደ 4 ወደ 3 እንደገባ ትመለከታላችሁ። ነገር ግን ከማርጂናል ፕሮዳክት አንፃር አቨሬጅ ፕሮዳክት ቁጥሩ አሁንም የማርጂናል ፕሮዳክት ቁጥሩን እንደበለጠ ታያላችሁ። በአጭሩ ይህ ግራፍ ለመግለጽ የፈለገው አሊያም ኤክስፕሌን ሊያደርግላችሁ የፈለገው ነገር ይሄ ነው ማለት ነው። በአጭሩ ድጋሜ ሪቫይዝ እናድርገው። ስፔሻሊ ቶታል ፕሮዳክትን ተመልክቱ። ቶታል ፕሮዳክት ቀነሰ፣ ከዛ በኋላ እዚህ ፖይንት ላይ ሃይስት ሆነ፣ ድጋሜ ሃይስት ሆነ። እዚህ ፖይንት ላይ ወይም ስቴጅ 2 ላይ ሲደርስ ደግሞ ቆመ ማለት ምን ማለት ነው? ስፔሻሊ ያ ድርጅት ከዛ በላይ የማምረት አቅም የለውም እያልን ነው። ከዛ በላይ የሰው ኃይል ቢጨምር እንኳን ምንም አይነት የማምረት አቅም የለውም። ስቴጅ 3 ላይ ሲደርስ ይሄ ቀስት ወደ ታች ወረደ። ለምን ወረደ? ስፔሻሊ ቴብላችሁ ላይ ከ60 በኋላ ቶታል ፕሮዳክቱ እየቀነሰ መምጣቱን ታያላችሁ። እሱን ለመግለጽ ነው። ሁለተኛውን ደግሞ እንመልከት። በተለይም ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት። ማርጂናል ፕሮዳክት የምንለው በቀይ የተሰመረው ላይን ነው። ማርጂናል ፕሮዳክት ስቴጅ 1 ላይ እየጨመረ መምጣቱን ትመለከታላችሁ። ነገር ግን ስቴጅ 2 ላይ ሲደርስ መቀነስ እንደጀመረ ታያላችሁ። ስቴጅ 3 ላይ ሲደርስ ደግሞ ሙሉ ለሙሉ ወደ ኔጌቲቭ ቁጥር እንደገባ ትመለከታላችሁ አለም ታያላችሁ ማለት ነው። ለምሳሌ ደግሞ አቨሬጅ ፕሮዳክትን ተመልከቱት። አቨሬጅ ፕሮዳክት ማለት በሰማያዊ መስመር የተሰመረው ነው። መጀመሪያ ስቴጅ 1 ላይ ለምንድነው ቀዩ መስመር ከሰማያዊ መስመር የበለጠው ብለን በምንመለከትበት ጊዜ ስቴጅ 1 ላይ ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ቁጥራቸው ይበልጥ ነበር። ለዛ ነው ማርጂናል ፕሮዳክትን ከላይ አቨሬጅ ፕሮዳክትን ደግሞ ከስር ያደርገው። ለምንድነው እዚህ መሃል ላይ እነዚህ ሁለት ላይኖች የተገናኙት ብለን በምንመለከትበት ጊዜ ስፔሻሊ መጽሐፋችሁ ላይ ተመልከቱት። ስቴጅ 1 ላይ ሁለቱም ቁጥሮች ማለትም ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት ሁለቱም እኩል 8 ሆኖ ነበር። ማርጂናል ፕሮዳክት አልበለጠም፣ አቨሬጅ ፕሮዳክትም አልበለጠም። እኩል ማክሲመም ፖይንት ላይ ደርሶ ነበር። እዚህ ጋር ሁለቱ ላይኖች የተገናኙት እኩል መሆኑን ለማሳየት ነው። ሁለቱም 8 ስለሆኑ ማለት ነው። ነገር ግን ከስቴጅ 2 በኋላ ሊትራሊ ከማርጂናል ፕሮዳክት ይልቅ የአቨሬጅ ፕሮዳክት ላይ እየበለጠ እየሄደ እንደሆነ ታያላችሁ። መጀመሪያ ላይ የነበረው ቀይ መስመር ወደ ታች እንደሆነ፣ መጀመሪያ ስቴጅ ላይ የነበረው ሰማያዊ መስመር ደግሞ ወደ ላይ እንደመጣ ትመለከታላችሁ። ይሄ ደግሞ ምንን ያሳየናል ብለን በምንመለከትበት ጊዜ ስፔሻሊ ከስቴጅ 2 በኋላ ከማርጂናል ፕሮዳክት ይልቅ የአቨሬጅ ፕሮዳክት ቁጥር እየበለጠ መምጣቱን ታያላችሁ። ስቴጅ 2 ላይ ሄዳችሁ በምትመለከቱበት ጊዜ ከማርጂናል ፕሮዳክት ይልቅ በተለይም የአቨሬጅ ፕሮዳክት ቁጥር እየበለጠ ሃይስት መሆኑን ታያላችሁ። በዚህ የተነሳ ነው ሰማያዊ መስመር በላይ ቀዩ ደግሞ መስመር በታች ሆኖ ማለት ነው። ስቴጅ 3 ላይ በተለይም ቀዩ መስመር ሊትራሊ መስመሩን እንዳለፈው አለም ከመስመሩ እንደወጣ ታያላችሁ ማርጂናል ፕሮዳክት። ይሄ ለምን ሆነ ብለን በምንመለከትበት ጊዜ ስፔሻሊ ስቴጅ 3 ላይ ማርጂናል ፕሮዳክት ምን ሆኗል? ወደ ኔጌቲቭ ቁጥሮች እንደገባ ተመልክተናል። እሱን ለማሳየት ነው በደንብ አድርጎ ቀዩ መስመር የወጣው። አቨሬጅ ፕሮዳክትን በምንመለከትበት ጊዜም አቨሬጅ ፕሮዳክትም ቀንሷል። ነገር ግን እንደ ማርጂናል ፕሮዳክት 0 ላይ አለም ኔጌቲቭ ቁጥር ላይ እንዳልገባ ትመለከታላችሁ። በአጭሩ ይሄ ግራፍ የሚያመለክተው አለም ይሄ ግራፍ ኤክስፕሌን የሚያደርገው ይሄን ነው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል